ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን ነገር በጣም ከፍቶኝ ነበረ። በጣም ግን ደግሞ ከዛ ክፋት ከዛ ከሚከፋኝ ነገር እንግዲህ የሚያስወጣኝ አንድም እሷ ናት። ሙያ እንግዲህ አትታማም ውዷ ባለቤቴ። እንደዛ አይደለም። እኛም አንድ ቀን እናገባለን ለማለት በጣም ደስ ብሎኛል። ከፋሚሊ ውጭ ባለ ለመጀመሪያ ጊዜ አይደለም ግን ሰላም እንዴት ናችሁ የኛ ውድ ፋሚሊዎች? እኛ በጣም ደህና ነን። እንኳን ለመላው የክርስቲያን እምነት ተከታይ በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን እንግዲህ በዓሉ የደስታ የስኬት ከዛስ ብቻ በቃ የሁሉም ነገር ይሁንላችሁ ማለት እንፈልጋለን። በዓሉ እናንተ ጋር ቆንጆ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እኛም ጋር በጣም አሪፍ የበዓል ድባብ ላይ ነው የምንገኘው። በጣም ቆንጆ የበዓል እንትኖች ነው እያሳለፍን ያለው ጊዜያቶች። እንግዲህ ደግሞ እያየን ደግሞ አብራችሁን ከሆናችሁ በጣም ብዙ የምናያቸው ነገሮች ይኖራሉ። ከዛ በፊት ግን እሷ ሰላም ትበላችሁ። ተነፋፍቀናል አይደል? ተጠፋፋን ረጅም ጊዜ ያው ማማተም ስለነበር ምናምን ለዛ ነው ያዘው። እሺ ይዛለን። እሺ እንደዚህ ልጅ እንዴት ናችሁ? ያው በጣም ጠፍተናል። እኔ ራሱ ሊጠፋብኝ ነው እንዴ። እንዴት ናችሁ? እንኳን አደረሳችሁ የኛ ውድና የተከበራችሁ የዩቲዩብ ቤተሰቦቻችን። እኛ በጣም ደህና ነን። ያው እንግዲህ ይሄንን ሳምንት ማማተም ስለነበረ ምናምን ያው ብዙም ለመስራትም ምናምን አይመችም። ለዚህ ነው የጠፋ ነው። በጣም ይቅርታ። ያው ትረዱናላችሁ ብዬ አስባለሁ። እና ከዚህ በኋላ ያው አይለመድም። ያው ነበረ ምክንያታችን የመጥፋታችን እና ያው እንግዲህ ዛሬ አብረን በዓል ማክበር አንድ ላይ እናክብር ብለን የተገናኘ ነው። ከእናንተ ጋርም ጓደኞቻችንም ይመጣሉ እና ደስ የሚል ጊዜ እናሳልፋለን ብለን እናስባለን። እና ያው ከዚህ በፊት እንዴት ነበረ የምታከብረው? እንግዲህ ፋሲካ ለመጀመሪያ ጊዜ የምናከብረው እኔ ከዚህ በፊት ፋሲካውን ለመናገር ፋሚሊ ጋር ነበር የማከብረው እና ቤተሰብ ጋር ምናምን ሂጄ ነው ወሎ ነበር የማከብረው የነበረውና እዛ በጣም የሚገርም ነበረ። የእውነት ለመናገር በቃ እኔ እንጃ ሞመንቱ ስቲል እንደዛ አይሆንልኝም። አሁንም እዚህ እያሳለፍኩት ያለሁት የበዓል እንትን ቢሆንም ግን ብቻ ከዚህ በፊት የማሳልፈው እዛ ነው ቤተሰቦቼ ጋር፣ እናት አባት፣ እህት ወንድሞቼ ጋር ነበር የማሳልፈውና ያንን ሞመንትና እዚህ አሁን ያለውን ነገር ድባቡን ሳስተያየው ትንሽ ላይ መጣልኝ ይችላል። ግን እዚህም በጣም ደስተኛ ሆኜ ነው እያከበርኩት ያለሁትና እንደ ቤተሰብ ማም ይሁን ነገር በጣም ማርያምን እኔ በጣም ነው እንትን ያለኝና ከቤተሰብ ጋር እኔ ብቻ ፈጣሪ ለዛ ያብቃችሁ ማለት ፈልጋለሁ። የምር እና እውነት ለመናገር በጣም ከፍቶኝ ነበረ። በጣም ግን ደግሞ ከዛ ክፋት ከዛ ከሚከፋኝ ነገር እንግዲህ የሚያስወጣኝ አንድም እሷ ናት ቤብ፣ አንድም ደግሞ ጓደኞች በዙሪያ ያሉ ምርጥ ጓደኞች አሉኝ። ታውቋቸዋላችሁ በደንብ እንግዲህ ሌላ ማንም ሊሆን አይችልም። እኔ ቤተሰቦቼን ሲሆን እዚያ ያከበርኩ እነሱም ቤተሰቦቻቸውን ሲሆን ያከበሩ ያሉት ሁላችንም ለዛ ነው እንደ ቤተሰብ ይሰማን ብለን ልንቀላቀል ተሰብስበን ልናከብር ነውና ሁላችንም ያንን ስሜት እንዳይሰማን ነው ልናከብር እንትና ደስተኛ ሆነን እንደምናሳልፍ አንጠራጠርም። እና ብቻ አሁንም እንግዲህ ዛሬም እናንተ የምታውቋቸው እናንተ በጣም የምትወዷቸው ጓደኞቻችን ዛሬ ይመጣሉ። እንግዲህ አንዱም ካሰችና ሞገዝ ነው። ካሰች ይመጣል፣ ወይዘሮ አስካለች ነው እንጂ እና ደግሞ አጎቴም ሆኖ ነበር ባለፈው አይታችሁ ነበረ። ከዛ ደግሞ ኪራም ይመጣል። እንግዲህ የምታዩት ነው የሚሆነው። እውነት ለመናገር በጣም አሪፍ ጊዜ ነው የምናሳልፈው። በዓል ሲደርስ የሆነ ገጠመኝ ይኖራል። ሁላችንም ጋር ገጠመኞች አሉና ባንቺ ጋር ገጠመኝ አለ? እስኪ የምታስተውሹ የሆነ ገጠመኝ ነው? እንጃ በኋላ በጨዋታ መሀል ይመጣልኝ ባክ እንደዚህ አትወሪ። እኔም ጋር ትንሽ ብዙ ገጠመኞች አሉ። እውነት ለመናገር አንድ ሁለት የማስታወሰው ይኖራል። ብቻ የሆነ በጣም ፈን ነው የምር። እንደዚህ በሬ ምናምን ለቅርጫ ምናምን የሚታረድ ምናምን የዛን ሰዓት ነውና በጣም የተከበረ እኛ ሀገር ላይ በጣም የተከበረ ሰው ነውና በጣም የተከበረ በጣም አባት የሚባል ሰው ነውና ስልክ እያናገረ ከኋላ ሄዶ በጠረባ በሬው ማለት ነው አፈር ነው የበላው ነው ማለት በቃ አፈር ኬፑ በዛ ጋር ሰውዬው በዚህ ጋር የሆነው ማለት ነው። እና አስቡት በጣም በቃ የምታከብሩት በጣም በቃ ለዛ ሀገር የሆነ ሌጀንድ ምናምን ብላችሁ የምታስቡት ሰው
እንደዛ በቃ በሬ ሰማይ ለወሮ ሁሉም ነው የሳቀው። እውነት ለመናገር ግን ሰውየው ሆስፒታል ገባ። የሚገርመው ነገር ሰውየው ሆስፒታል ገብቶ ምናምን ወደ 3 ሳምንት ያክል ምናምን ታክሟል። ኢቭን ማለት ነው ሰርጀሪ ሁሉ ተሰርቷል። በዛች እንግዲህ አጋጣሚ ማለት ነው ድንገት በተፈጠረ ነገርና ያንን አረሳውም። ሲቀጥል ደግሞ እኔ ዶሮ ለመጀመሪያ ጊዜ ዶሮ ያረርኩት የዛሬ 3 አመት ነውና የዛን ሰዓትም ልክ እያረርኩት ዶሮ ፈነጠ እንትን አለብኝ ማለት ነው ነጠረብኝ። አይተሻል አይም ቪዲዮ ተዋታውራ ይሄንማ ተወቃ ብቻ ግን ያ ነበረ። እኔ ግን ትናንት እኔ ወንድማችሁ አላሳፍርም ጅንኑ ቅንጥስ ነው ያደረኩት። በቃ ምንም የለም ወደዚህ የለም። በቃ ምንም እንትን አራራዋላትም ያስኩት ላጥ ነው ያደረኩት። በቃ እንደዚህ በምላጭ እንደዚህ እንደሚቆረጥ ጨርቅ የለም ልክ እንደዛ ነው። ጠቅ እሱ አረደው እኔ ሰርቻለሁ። ሙያችን ነው ሙያዬን ይባላል እና እስኪ ሙያችንን ልናቀምሳቸው። እስኪ ከቻልክ ካሜራማን ተነስተህ እነዚህ ያሉትን ነገሮች ብታሳያቸው ደስ ይለኛል። ከዚህ ከመጀመሪያው ጀምረህ ምን እንደተዘጋጀ እንግዲህ ቤተሰቦቻችን ሁላችሁም ይሄ ነገር እንደሚናፍቃችሁ እናውቃለን። ከሀገር ውጭ ያላችሁ ከሀገር ውስጥም ያላችሁ ደግሞ ያው ይሄን ነገር እያሳለፋችሁት እያከበራችሁ ሁሉም ባለው ተደስቶ ያለ ይመስለኛልና እንግዲህ ከሀገር ውጭ ያላችሁ ደግሞ እንግዲህ መላከቻል እንልክላችኋለን። ግን ደግሞ ያው ስትመጡ ደግሞ በደንብ እንገባበዛለን ብዬ አስባለሁ። ያው እንደምታዩት ነው። ብዙዎቹ የሚናፍቁት ዶሮ ወጥ ነው ደግሞ። ዶሮ ይናፍቃሉ። ቅቅል፣ ቀይ ወጥ፣ ክትፎ ምናምን ጎመን ጥብስ ምናምን የሚባለው ምናምን አይብ በጣም ብዙ ነገር አለና እንግዲህ ለሀገራችሁ ያብቃችሁና እሱን ነገር የምታዩበት ነገር ቅርብ ያርግላችሁ ማለት ፈልጋለሁ። አሁን አይ ቲንክ ደርሰዋል ጓደኞቻችን። እስኪ ጓደኞቻችን እንቀበልና ከዛ በኋላ ያለውን ነገር ደግሞ በጋራ እንጫወታለን። ቡና ሁሉ ነገር ያለውን ሴርሞኒ በሙሉ የምታዩት ነው የሚሆነው። በጣም አሪፍ ጊዜ ነው የምናሳልፈው። እንቀበላቸው መጡ እንግዶች ይላል። አረ በቃ መጣን። ምንድነው ወንድሜ በበዓሉ እንደዚህ እንኳን ለአዲሱ ዓመት በሰላም ለአዲሱ ዓመት ምንድነው ጠጥተህ የመጣውና ማን ነው የሚቀበለኝ? ተቸገራችሁ። እጅ ከምን በለልኝ። እጅ ከምን ከፈንጅ ስትሆን ማለት ግቡ ነው ይደርሳል። እንዴት ነው መጥተዋል። ቤተሰብ ባይዘ ካሜራ ይዘን ተጠብቀናችሁ ምን ችግር አለው? ልበሱ ብትል ምን በዓል ነው ባይዘ እኛም ዝም ብለን ነው ድንገት ነው ለካሜራው ለቤተሰቦቻችን ስንል ነው። እኔ ግን ቆይ አሁን እዚህ ጋር ጥሬ ስጋና ጠጅ የለም። እኔ ይመለሳል። የማይመጣ ነገር የለም። ጥሬ ስጋና ጠጅ ነው። ጠላ ይመጣል፣ ጠጅ ይመጣል። የማይመጣ ነገር የለም። ከመምጣት ምንድነው? ቁጭ በል መጀመሪያ። ወይዘሮ አስካሉ ምን ሆነሽ ነው? ቆይ አንዴ እጄ ልታጣ ልንበላ አይደል እንዴ? ቁጭ መጀመሪያ እስኪ። አቤት ይወት ካሜራማን እያያችሁ ነው ይሄን ነገር ግን ወይኔ በሳም ዶሮም አለ ለምን አለ ቁጭና ጉድ ያለሽ ያባወራና የማወራ ቦታ ነው። እዛ ጋር ተቀምጠናል። ችግር የለም። ማረግ ሰልፍ ችግር የለም። አኪ በጣም በዓል መስለሻል። ማርያም በጣም አምሮብሻል። እውነት ለመናገር አንተ እና እንዴት ነው? ምንም እስኪ እንትን በሉ ምናምን በዓል መስላል እንዳለ ቤቱ። እንደኔና እንደ ኪራ ላጤ ብትሆን ነው ይሄኔ እንደኛ ነበር እንኳ። አይ ባለትዳር መሆን ጥቅም አለው ለካ፣ ጥቅምም አለው ለካ ባለትዳር መሆን። ወይኔ አበና ውድ ቤተሰቦቻችን እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። ከወዲሁ ሳይሆን በቃ ዛሬ እንኳን አደረሳችሁ እና እኛ በዚህ መልኩ በዓልን ልናሳልፍ ነው። በጣም ደስ ብሎኛል። ከፋሚሊ ውጭ በዓል ለመጀመሪያ ጊዜ አይደለም ግን እስኪ የዛሬ ዓመት ታዲያ የት ነበር? እኔ ዛሬ ዓመት የት ነበርኩ? አዲስ አበባ ነበርኩ ግን ሰርቪሳችን ውስጥ አንድ ላይ ሁለታችሁ እንዴት ነበር? ምን ተጠቀማችሁ? ምግብ ምናምን? እስቲ ተወኝ። እስቲ ወደ ቻለው ብላል። እስቲ ትይዋ እንዴት ናችሁ? ተጠፋፋና ህማማቱ ምናምን አጠፋፋን በጣም። አንተ ብቻ እንኳን አደረሳችሁ ብለህ ትክክል። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንኳን ለጌታችን መድኃኒታችን የትንሣኤ በዓል አይደል?
የፋሲካ በዓል ነውና ከስሙም ፋሲካ ማለት ይኸው ብዙዎቻችሁ ታውቁታላችሁ። እንኳን አደረሳችሁ። ሀገር ውስጥም በሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን መልካም በዓል ብያለሁ። አባወራው ማወራውንም እንደዚህ ብያለሁ። ሉላም እንኳን አደረሳችሁ። ደስ ብሎኛል እዚህ ስለተሰባሰብን። ያው እቺ መልካም ምኞት ልግለጽ ብዬ ነው። ግለጽ። ኧረ አሪፍ ነው፣ ቆንጆ ነው በጣም። እንግዲህ ያው እንዳያችሁ ነው ቤተሰቦቻችን። እንግዲህ ሁለቱን የጠራንበት ምክንያት አለን። ያው ምክንያቱም እንደዚህ አይነት ነገር ላይ ሁላችንም የክፍለ ሀገር ልጆች ነን እውነቱን ለመናገር እንግዲህ እሷም እኔም ሁላችንም ደግሞ እንግዲህ የክፍለ ሀገር ልጆች ነን ስንል ደግሞ እንግዲህ ቤተሰቦቻችን በአቅራቢያችን ወይም በዙሪያችን የሉም እና ይህንን አጋጣሚ በመጠቀም ደግሞ ፕላስ ደግሞ ተሰባስበን የሆነ ስሜት እንዳይሰማን ደስ ብሎን ቆንጆ ጊዜ ቆንጆ ሞመንት እናሳልፋለን ተባብለን ነው እንግዲህ የተሰባሰብነው። እንዳልነው አሪፍ ነገር እያሳለፍን ይመስለኛል አይደል? ከዚህ በኋላ በጣም ብዙ ነገር እናሳልፋለን። ልንጀምረው ነው ገና መጀመሩ ነው እና ነገዋል ሽር ጉድ እያለች አይደለም ግን ደግሞ እሷ በጣም ሽር ጉድ ብላ ጨርሳለች። ትናንትና እኮ ሽር ጉድ ላይ እሱ ዶሮ አረድኩ አለ ደውሎ። ዛሬ 2 ዓመት ምናምን ዶሮ በለሊት ተነስቼ ያቺ ቪዲዮ ስለማትረሳኝ እኔም እንደዛ የሚያደርገው እሱ ነበር። በስነስርዓት ዶሮ አረድኩ አለ። ዶሮ አርጄ ማርያምን እንዴ በግ ምናምን ጨራርሰን የቀረ ነገር የለም። ትናንትና እስከ ሌሊት እውነት ቢዚ ነበር ነው እኮ አሁን ዛሬ ነው አላደረሰሽ። እኛ እናስተናግድ 10 ሰዓት ተኩል እናስተናግድ ሬት እናደርጋለን። አስተናግዳለሁ በነገራችን ላይ ኖ ሬት እናደርጋለን። አይሻልም? ምግብ እየበላችሁ ሬት ታደርጋላችሁ። የተሰራው ምግብ እንዳለ ሬት እናደርጋለን። እንትን የሚያጠግብ ምግብ እንዲህ ሲታይ ያስታውቃል ነው ትክክል እንደዛ ይመስላል ለመናገር። ሙያ እንግዲህ አትታማም ውዷ ባለቤቴ። እንደዛ አይደለም። እኛም አንድ ቀን እናገባለን ለማለት ነው። አገብታለህ አንተ ችግር የለም። ያው ብዙ አብዛኞቻችሁ የሉል ፋሚሊዎች እየጠየቃችሁን ነው። ሉል እንዴት ነው ጠብሷል አልጠበሰም? ሉል አግብቷል አላገባም? እሱም የተናገረው ነገር አለ፣ እኛም ያየነው ነገሮች አሉ። እንግዲህ እሱን በራሱ ዩቲዩብ ቻናል በቅርብ ቀን ጠብቁ። በቅርብ ቀን እንግዲህ ከውዱ ባለቤቱ ጋር ኦር ደግሞ ብቻውን የሚመጣበት ነው። አብዛኞቹ እኛ ጋር ያሉ ፋሚሊዎች በጣም ስትመጣ እንዴት እንደሚላችሁ ነው። ጠፋ ዩቲዩብ ላይ ምናምን ጠፋሁኝ። አንተ ያለበት ቪዲዮ እኛ ራስ ቼክ ያደረጉን ሉል ጠፍተሃል እየተባልክ በጣም ስሞታ እየመጣብን ነው። ኪራም እንደዛው አንዴ ታይቶ ለምንድን ነው የጠፋው እናንተ ጋር ለምንድን ነው የማይመጣው ብለውናል። የአባቢ ቪዲዮ ብቻ ነው የገባው ኪራ ባይዘውና ከዛ በፊት እሷን ከውጭ ስንቀበል እና አልፎ አልፎ መጥቻለሁ እና እንግዲህ የአባቢ ቪዲዮ ላይ በጣም ያ ቪዲዮ በጣም ሲያስቅ ነበር። እኔ እኮ የኪራ ሞመንት የዛንዛት እኔ እኮ ድንግጥ እኮ ነው ያስካሉን ተው። ግን የጠንቋዩ ቪዲዮ እኮ የትም የለም እኮ እዚህ ቤት ሲጀምር በፕራንክ እየታማን አይደለም። ፕራንክ በጣም ዘጭ ፕራንክ አለው ግን አያምርም። እኔ የሌለውበት ፕራንክ ምንም በቃ ቤተሰብ አልተመቻችሁማ ተናግሯል። ቤተሰብ ራሱ አብዛኛው ያው ትንሽ ቅሬታቸውን አቅርበዋል። ቅሬታቸው በቃ ለምንድን ነው ሉልን ብቻ ፕራንክ የምታደርጉ? ለምንድን ነው አኪም ብቻ አሌክሳንደር ለምንድን ነው በደንብ የማይደረገው? የለም አረብ ያለው የለም በደንብ እናደርገዋለን። ኧረ እኔ እኮ የፕራንኩ ንጉስ አርጉ ሞክሩ እንዴ! የፕራንኩ ንጉስ ነኝ። የፕራንክማ ንጉስ ነኝ። አኪ ትልቁ ወንድማችን ኪራ ትልቁ ወንድማችን ኪራ እንዴ ምን ነው? ተባረኪ ብርኩኝ እድሜና ጤና ይስጥሽ። ሌላ ደግሞ ምንድነው ምርቃት አልችልበትም። ችግር እኮ ምርቃት እናመሰግናለን። አቦል ጀባ ኧረ በስመ አብ ቡና ነው። ቡና ሲመጣ አቦል ጀባ ወረካ ጀባ ቡና ሲመጣ የሰራሽው ምግብ መብላት አልፈልግም። ትንሽ ጎርሰን እንተዋለን አይሻልም? ጎርሰን እንተዋለን። ጎርሰን እንተዋለን ይሻላል። እንዳይደብርሽ ፍራንክ ጀመረው። ፋሚሊ እያያችሁ ነው ያለውን እንዳይደብርሽ ራሱ ትንሽ ነው የምጎርሰው። እኔም እንዳይደብርሽ ብዬ ነው እንጂ መብላት አልፈልግም። አንቺ ሰራሽው ነው እንበላ። አስበው አንድ ሴት ልጅ እንደዚህ ፀጉሯ ምናምን አድርጋ ወጧ ሲጣፍ ያ በእናትህ እንዴ ሻሽ ሰሪ ወጡን አይደለም። ቆይ ሲቀጥል ወጡን ራሱ ሰርተው አይደለም አዛ ነው ኦርጋዛ ነው። ቲጂ ጋር ነው ቲጂ አገልግል
አረ የሆነ ቦታ ነው ብቻ ተከራይታ ያመጣ እንደውም እኔ እኮ ስገባ ፍራንክ አድርገንሻል። ለማንኛውም ፍራንክ ማለት ነው። ትንሽ ቆይ እናንጨርጭራት። የሚከፋ ይመስሏችሁ ዛሬ እኔ ከእናንተ ጋር ግን ከምግብ በኋላ ነው ዳቦ የሚቆረሰው። ዳቦ ምናምን ዳቦ ከምግብ በኋላ ነው። ኦኬ ኬክስ ኬክም እንደዛው። ኬክ ደግሞ ከዳቦ በኋላ። ዳቦ እኮ እንደ ቡና ቁርስ ማለት ነው። ኦኬ ሶ ምግብ ከበላን በኋላ ምናምን ነው ዳቦም ኦርደር ግን እኮ ነው ጠጅና ጥሬ ስጋ ከሌለ እንዴት ነው እዚሁ እንብላ እያያዘን ይዛ እንሄዳለን። እዚህም ብንበላም አሪፍ ነው፣ እዛም ብንበላም ኖርማል ነው። ካሜራማን አሳያቸው እዛ ጋር እንብላ ነው የምትለው ያለችው፣ ግን እዚህም ብንሆን ኖርማል ነው። ማን ያስተናግድ? እሷ ልታስቀምጥ ራስን አስተናግዳ ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። እንጫወት ተጫወቱ እንጫወት ተጫወቱ ባገሬ ወግ አድባር እንበል ዋሆይ ያገሬ ትዝታ በባህል ጨዋታ ሆይ እንድሪያ ሸንክታ አልቦና አምባር የታቦት ንግሱ የቄው አድባር ገና እንቁጣጣሽ መስቀል ፋሲካ አበባው ሲለይ ምሩ ሲፈካ። እና እንግዲህ ቤተሰቦች እንደምታዩት ነው። እናንተ እንኳን የሸመተ ያረሰም አይችላል። እንኳን ያረሰ የሸመተም አይችላል። ዶሮውን ጨርሰን ወደ በጉ እና ኪራ በላህም አይደል? የሚጠግብም ነገርም አይደለም። አንተ በላህም አይደል? ጠጣህም አይደል? ውልቅ ነው ይላል ያገሬ ሰው። አኪ ሽር ጉድ በይ ዛሬ ተፈድ አድርገኸኛል። አይደለም ጉድ በይ ምንድነው ነው? አነሳሽ ምናምን ከዛ ቢላዋ አምጪ ከዛ ቢላዋ ይምጣ ያ የምንወደውን ጭሳችን ጫጫስ ቡናችን ይቀራረባል። በጣም ማርያምን አንደኛ ሙያ ሉል ተመስክሯል። አታውራ ይቤጆን እኔ ሉል አይ አሁን ዳቦ ይመጣና አንተ ነህ ከሁላችንም ትንሽ ድቁንና የተማረው ማን ነው? ድቁና ያለኝ እኔ ነኝ። ሉል ድቁና ነው። ሳቷሽ አራት ዓመት ሰንበት ትምህርት ቤት አገልግያለሁ። 2 ዓመት የቄስ ትምህርት ተምሬያለሁ። ቀላል ሰው መስያቸዋለሁ። ምንም የለም። ጆጉን ስጭኝ አኪ። ግን ደስ የሚለው መንፈሳዊ ሰው እኔ ነኝ፣ ሉል አይደለም። ምን እንዳመረ ታውቃለህ? ነገ ወዲያ የምበላው ማለት ነው ቺክን አምሮኝ ወይም ደግሞ ቢጂሲ ግንጥል የተደረገ ሁለት ወር ከተረበ ስለከረም በጣም ነው ጾመ ሰው እንደዚህ ነው። አንዴ ጾም ውስጥ ይፈታያል። ለስፖርተኛ ደግሞ ትንሽ ይከብዳል። እኛ ስፖርተኛ ነን ቤተሰቦቻችን እና ለስፖርተኛ ትንሽ ይከብዳል። ተጎድተን አሁን እናገግማለን ብለን ተስፋ እናደርጋለን ኢንሻአላህ። ወይኔ ኢንሻአላህ አልኩኝ ይቅር በሉኝ። ለምዶብኝ ሰሞኑን አሌክስ በ6 ዓመት ይበልጠኛል። ኪራ ባስ እኔ ታጥቢያለሁ 13 ዓመት ነው እኔ ታጥቢያለሁ 10 ዓመት ነው ይበልጠኛል። አንተ ቁጭ በል። ኧረ ችግር የለውም። ላንተ ለቤቱ ነው ባክ። በእድሜ እሱ ነው የሚበልጠኝ። ታው አይኖ እንደምበልጠው አውቃለሁ። እናንተም ታውቃላችሁ። ግን አሬ ልጅ እኮ ነው የተጀመረ እንትን ያስታውቃል። አታታ ልብስ ላይ እግዚአብሔር ይስጥልኝ ነው የሚባለው እኮ። ቴንኪው አልኩ። አንተን ነው እኮ አፍታጠብም ታጠብኩ እኮ ብራዝ ስንት ይልታጠብ ሰው ሁሉ ታጥቧል። ሁሉም ሰው ሲያከብሩት አይከበርም። እና ቢላዋ ይምጣልን እና እባካችሁ የተከበራችሁ ግን ሌላ ታሪክ ነው። አሌክስ አሰው ሲቆርስ ወይ እኔ መቼም አባወራውኝ የምቆርሰው እንደ አሌክስ አይቀርም እኮ አንድ ቀን አይቀርም። በቅርብ ካሚ ቅዳልን እስኪ ይጣላ ቅዳላችሁ አኪ ጠጅ ቢኖር ትራሽ ገብተናል። በዛኛው አረ ነው እሱማ የወይን መጠጫ ነው። እሱ በሱ ነው የሚቀዳል። ምን እናውቃለን እኛ።
የዶሮዬን የሚባለው አላፈሰስኩም። የዶሮዬን ነው የሚባለው። ይሄ ታገር ጠላ ነው የጎጃም ነው። ይሄ የጎጃም ነው። የኛ ሀገሩ ባይዘው እንትን ነው አረንጓዴ ነው። ታቆጣላችሁ። ኮረፌ ነው እናንተ ሀገር ነው። ኮረፌም አለ አይ ነው ግን አረንጓዴ ጠላ ነው የሚባለው። ኮረፌ ነው እንደሚባለው ይሄ እንትን የሚመስለው እንደ ኮረፌ የእንጀራ ሊጥ የሚመስለው ነው። እስኪ ቅመሰው። እሱ የጎጃም ጠላ ነው። አይ እኮ ጠላ ግን ብዙ እንደው በበዓል አንዳንድ ልጅ ቆጠጣሉ እንጂ አልፎ አልፎ ለእኔ ለስላሳ ምችል አልኮል አልጠጣም። አልኮል አልጠጣም። እስኪ ቅመሰው ብቻ ነው አንተ ቅመሰው ነው እንጂ ደብረ ብርሃን ጠላ የለም። ጠላ አረቄ ነው ያለው ለነገሩ ደብረ ብርሃን አረቄ ነው ያለው ደብረ ብርሃን ጠላ ነው። አረቄ ነው ስማ የሚገርም አረቄ ኦርደር አድርጉት። ኪራን አረቄ የደብረ ብርሃን አረቄ ይኸውላችሁ እኔ ጋር ኪራ አገልግል ቺርስ እንኳን አደረሳችሁ። ስራ ነው ይዘው አገልግል ኬተሪንግ። ያው እንግዲህ አኪ ካላችሁ በዚሁ አጋጣሚ እንግዲህ ሴት ልጅ ናት በበዓል ጉድ ማለት አለበት። ቡና ምናምን ልታፈላ ቡና ምናምን ትልትና እኛ ደግሞ እንዳ ካባወራው ጋር ልንጫወት ነው እና ቤተሰቦች በቅርቡ ኬተሪንግ ጠብቁ። ምግብ ስለሚወድ ከቲጂ አገልግል ጋር ኮላብ ታደርጋላችሁ። በአንድ ማናት ቲጂ አገልግል በአንድ ድንጋይ ሁለት ወፍ። ኧረ ቁራሰው ዳቦውን ተው። ይሄ እንደሚባለው ሲቆርስ እኛ እንንገር። ይሄንንም በስመ አብ ወወልድ ወመንፈስ ቅዱስ አምላክ ሶስቱ ስላሴዎች ይባርኩት። አሜን አሜን። የዛሬ ዓመት እንዲህ ሳይነጣጥል በሰላም ያድርሰን። የዛሬ ዓመት ወይ ኪራ ቤት ወይ ልውል ቤት ነው የምናሳልፈው በዓል። ልውል ቤት ለዛ ያድርሰን እንጂ ልውል ቤት እርግጠኛ ነህ? የዛ ሰው ይበላል። ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። እንጫወት ተጫወቱ እንጫወት ተጫወቱ ባገሬ